አንዲት ሴት አለች ሁለተኛ ነገሥት ላይ የምትታወቅ ሱናማዊት ሴት ታላቅ ሴት ባለጠጋ ሴት ይቺ ሴት የእግዚአብሔር ሰው ማረፍ ይፈልጋል መብላት ይፈልጋል ደክሞታል አለች ቀጠላ እሱ ደግሞ ምን ትፈልጊያለሽ የሱ እረፍት ከሷ ልጅ ጋር ሁሉ የዲቫይን ኤክስቼንጅ በባህሪው በመለኮት አቅም ልክ ነው ክርስቶስ ለኔና ለናንተ የጥበብ ምንጫችን እኔና እናንተ ጥበብ እናወራለን ግን የዚህ ዓለም ገዢዎች እንደሚናገሩት አይነት ጥበብ ግን አይደለም እግዚአብሔር አይኖች ካሉን ጠቢባን ነን ክርዳድ አለ ስንዴ አለ የጨለማ መንግስት አለ የእግዚአብሔር መንግስት አለ አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል ራሳቸውንም በብዙ ስቃይ ወቅተው ገንዘብ መውደድ አደጋ የሚሆነው እዚህ ስፖት ላይ እሱ የሚፈልገውና እኔ የምፈልገው ነገር ከተመጣጠነ እቃው ማተር ያደርጋል ችን የሚያረካም ራሱ ይረካል ኢሰኒድ ክርስቶስ መርከባቸው የሆነላቸው በማዕበሉ ላይ እየተንሳፈፉ የምድሪቱን አራራ ተራራ እምትዘጋጀው ነገን እያየህ ነው አይደል መዘጋጀት ማለት ምን ማለት ነው ነገ ለሚገለጠው ነገር ዛሬ የምትታጠቀው ነገር አለ ማለት ነው ስለዚህ ነገ ምንድነው የሚሆነው የሚለውን መጽሐፍ ቅዱስ እኮ እየነገረን ነው በዚህኛው መንግስት እንዲህ ይሆናል በዚህኛው መንግስት እንዲህ ይሆናል ስለዚህ የሚመጣውን ዘመን በዓለም ደረጃ ከጠበቃችሁት እንዲህ ነው የሚሆንባቸው በቤተ ክርስቲያን ከጠበቃችሁት ደግሞ እንዲህ ነው የሚሆንብን ይገባችኋል ያልኩኝ ያለው ስለዚህ ምንድነው ኤክስፔክት እያደረግን ያለ ነው ማለት ነው በዚህ ዓለም ላይ ጨለማ እየጨለመ ከመጣ ድቅድቅ ጨለማ እየሆነ ከሄደ ከዛ ደግሞ በእኔና በእናንተ ላይ የእግዚአብሔር ክብርና ጸዳል የሚያበራ ከሆነ እኔና እናንተ እንዴት ነው ሬዲ የምንሆነው ማለት ነው እንዴት ነው የምንዘጋጀው ይሄንን በደንብ ሊያብራራልን የሚችለው ታሪክ በመጽሐፍ ቅዱስ ውስጥ የምታገኙት ይሄ ምን ማለት ነው ዘመንን አይቶ መዘጋጀት ሃሌሉያ ቀደም የይሳኮርን ልጆች አንስተናል አይደል አሁን ይሄንን ስላልየ ነው የሚመጣውን ዘመን በሚገባ በመንፈስ ተረድቶ የመዘጋጀትን ጥበብ ለመረዳት ዮሴፍ መልካም ምሳሌ ነው ዮሴፍ መልካም ምሳሌ ምን ማለት እንደሆነ ላስረዳችሁ በመጽሐፍ ቅዱሳችን ውስጥ የዮሴፍን ታሪክ ስታነቡ ዘፍጥረት ምዕራፍ 41 ላይ ከቁጥር 17 ጀምሮ ታሪክ ታገኛላችሁ እዚህ ክፍል ላይ ፈርዖን ህልም አለመ ያለመው ህልም 7 ላሞች በወንዝ ዳር ቆመውና ምንድነው የእሸት ነው የሚባለው ዛፎች ዘለላዎች ወተው አይደል የለመለሙና የደረቁ የከሱና የሰቡ በሚል ሁለት ህልሞችን ደጋግሞ አየ ሚተረጉም ጠፋ ታሪኩን ያው ስለምታውቁት ብዬ ነው ላሳጥረው ከዛ በሆነ አጋጣሚ ወህኒ ቤት ተጥሎ የነበረው ዮሴፍ ህልም እንደሚፈታ እዛ የነበረው ጠጅ አሳላፊ ስላወቀ አስታውሶት ይዞት መጣ ከዛ መጽሐፍ ቅዱሳችን ሲናገር ይሄንን ህልም ይፈታለት ጀመር ኢየሱስ ጌታ ነው አሜን ሲፈታለት ዘፍጥረት ምዕራፍ 41 ቁጥር 17 ከዚህ በኋላ ፈርዖን ዮሴፍን እንዲህ አለው በህልሜ በአባይ ወንዝ ዳር ቆሜ ነበር ስጋቸው የወፈረና መልካቸው ያማረ 7 ላሞች ከወንዙ ወጥተው በወንዙ ዳር የበቀለውን ሳር ሲበሉ አየሁ ከነሱም በኋላ አቅመ ደካማ መልካቸውም እጅግ የከፋና አጥንታቸው የወጣ ሌሎች 7 ላሞች ወጡ እነዚያን የመሰሉ የሚያስከፋ መልክ ያላቸው ላሞች በግብጽ ምድር ከቶ አይቼ አላውቅም አጥንታቸው የወጣና አስከፊ መልክ ያላቸው ላሞች
መጀመሪያ የወጡትን ስጋቸው የወፈረውን 7ቱን ላሞች ዋጧቸው። ከዋጧቸውም በኋላ ያው የበፊቱ መልካቸው ስላልተለወጠ እንደዋጧቸው ማንም ሊያውቅ አይችልም ነበር። ውጠዋቸው አልወፈሩም። የተፈጠረው ኢንሲደንት ይሄን ውጠዋቸው ግን ይወፍራሉ ብዬ ሲጠብቅ አልወፈሩም። እንደ ድሮ ነው መልካቸዋል። ዋው! ከዚያ ከእንቅልፌ ነቃው። እንደዚሁም በህልሜ በአንድ የእህል አገዳ ላይ ፍሬያቸው የፋፋና ያማሩ 7 እሸት ዘለላዎች ወጥተው አየሁ። ቀጥሎም የምስራቅ ነፋስ ተመተው የቀጨጩና የደረቁ ሌላ 7 ዛላዎች ወጡ። የቀጨጩት የእሸት ዛላዎችም 7ቱን ያማሩ የእሸት ዛላዎች ዋጧቸው። ይህንኑም ለአስማተኞች ነገርኩ፣ ነገር ግን ማንም ሊፈታ አልቻለም። ዮሴፍ ለፈርዖን እንዲህ አለው፣ ሁለቱም የፈርዖን ህልሞች ተመሳሳይና አንድ ናቸው። እግዚአብሔር ወደፊት የሚያደርገውን ለፈርዖን ገልጦለታል። now we are coming አሁን መፈልገው ላይን ይሄንን ነው። ቅዱሳን እየሰማችሁኝ ነው? ቆይ ቅድም ያወራነው እነዚህ ሁለት መንግስታት ወደፊት የሚሆኑትን የእግዚአብሔር ቃል እየነገረን ነው። ዮሴፍ ደግሞ አሁን በፈርዖን በኩል የተገለጠውን ህልም ሲተረጉም እግዚአብሔር ወደፊት ስለሚሆነው ነገር ለፈርዖን ገልጦለት ነው አለው። በዚህ ምድር ላይ ወደፊት ምን እንደሚሆን በትክክል ዘመኑን የተረዱ ሰዎች ገዢ ይሆናሉ። አሜን። ስለዚህ ዮሴፍ ሲተረጉም ምን አለው? ሁለቱም የፈርዖን ህልሞች ተመሳሳይና አንድ ናቸው። እግዚአብሔር ወደፊት የሚያደርገውን ለፈርዖን ገልጦለታል። 7ቱ የሚያምሩ ላሞች 7 ዓመታት ናቸው። የሚገርም አፈታት። 7ቱም የሚያማምሩ የእሸት ዛላዎች 7 ዓመታት ናቸው። ህልሙም አንድና ተመሳሳይ ነው። ከነሱም በኋላ አጥንታቸው የወጣ አስከፊ መልክ ያላቸው 7 ላሞች 7 ዓመታት ናቸው። እንደዚሁም ፍሬ አልባ የሆኑትና በምስራቅ ንፋስ የተመቱት ወይም ተመተው የደረቁት 7 የእሸት ዛላዎች 7 የረሃብ ዓመታት ናቸው። ተነተነው ማለት ነው። አስቀድሜ ለፈርዖን እንደተናገርኩት እግዚአብሔር ወደፊት የሚያደርገውን ነገር ለፈርዖን ገልጦለታል። ከዛ የጥበብ ቃል ይነግረው ጀመረ። በመላው የግብጽ ምድር እጅግ የተትረፈረፈ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ከዚህ በኋላ ግን በተከታታይ 7 የረሃብ ዓመታት ይሆናሉ። የረሃቡ ዘመን አገሪቱን እጅግ ስለሚጎዳት በግብጽ የነበረው ያለፈው የጥጋብ ዘመን ሁሉ ጨርሶ አይታወስም። በልተው ውጠው ጸጥ ያሉት ማለት ነው። ጭራሽ ትዝ ሁሉ አይልህም ማለት ጥጋብ እንደነበረ። ዋው 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 ዋው! ከጥጋቡ ዓመታት በኋላ የሚመጣው የረሃብ ዘመን እጅግ ጽኑ ከመሆኑ የተነሳ ቀደም ሲል የነበረውን የጥጋብ ዘመን ፈጽሞ ይረሳል። ህልሙ ለፈርዖን በሁለት መልክ በድጋሜ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ይህንም እግዚአብሔር በቅርብ ጊዜ ይፈጽመዋል። እንግዲህ ፈርዖን ብልህና አስተዋይ ሰው ፈልጎ this is my point። ሌላኛው አማርኛ ላይ ጠቢብና አስተዋይ ሰው ፈልጎ፣ ጠቢብ የሚፈልገው ይሄኔ ነው። ጠቢብ የሚያስፈልገው የሚመጣው ዘመን ከታወቀ በኋላ ጠቢብና አስተዋይ ሰው ቦታው ላይ መገኘት አለበት። ጠቢብና አስተዋይ ሰው ከተገኘ የሚመጣውን ዘመን እንዴት መሻገር እንዳለበት መወሰን ይችላል። አያችሁ፣ በምድር ላይ ልክ እንደዚህ አይነት ሁለት መንግስታት እየሄዱ ከሆነ፣ ጨለማው እየጨለመ ብርሃኑ እየደመቀ የሚመጣ ከሆነ በሚመጣው ዘመን ምን ማድረግ እንዳለባችሁ ማወቅ የምትችሉት የጌታን ፍቃድ ካወቃችሁ። ለምን? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ አለ። በዚህ ምድር የሚኖሩት ቀኖች ምንድን ናቸው? ክፉዎች ናቸው። ስለዚህ ዘመኑን ምን በሉት? ዋጁት። ስለዚህ ልክ እዚህ ፖይንት ላይ እንግዲህ ፈርዖን ጥበበኛ ወይም ጠቢብና አስተዋይ ሰው ፈልጎ በመላው የግብጽ ምድር ላይ አሁኑኑ ይሹም። እንደዚሁም በ7ቱ የጥጋብ ዓመታት ከሚገኘው ምርት 1/5 እንዲሰበሰብ የሚያደርጉ ኃላፊዎችን ይሹም። እነሱም በሚመጡት የጥጋብ ዓመታት ከሚገኘው ምርት ሁሉ ይሰብስቡ፣ የፈርዖንም ስልጣን ስር ያከማቹ፣ ለምግብ እንዲሆኑም በየከተማው ይጠበቁ። የሚከማቸው እህል
ወደፊት በግብጽ ሀገር ላይ ለሚመጣው የ7 ዓመት ረሃብ መጠባበቂያ ይሁን። በዚህ ሁኔታ አገሪቱ በረሃብ አጠፋ። ዋው 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 ዋው! ስለዚህ እቅዱ በጣም ስላስገረማቸው ካንተ ውጪ ይሄን የሚሰራ ማን አለ ብለው ጠቢቡ አንተ ነህ ብለው ወስደው ሾሙት። ምን ሀፕን እንዳደረገ ታውቃላችሁ? ግብጽና በዙሪያው የነበሩ ከነዓኖች በሙሉ ያላቸው ሉስ ሲያረጉ ግብጽ በዛ ዓመታት በሙሉ እያደገች መጣች። ኤግዛክትሊ በዛ ዘመን የተፈጠረው ታሪክ ይሄ። ሌሎቹ የሚበሉት እያጡ የነበራቸውን እየሸጡ ባዶ ቀርተው ራሳቸውን ባሪያ ሲያረጉ ግብጽ በሌላኛው ሳይድ በእያንዳንዱ ረሃብ ውስጥ እያደገች ነው። ከማጥበብ የተነሳ ከዮሴፍ ጥበብ የተነሳ እኔ እንደዚህ ይታየኛል። የነገሬ ዋና ይሄ ነው። አይታያችሁ? ጨለማ እየጨለመ ሲመጣ እኔና እናንተ የእግዚአብሔር ልጆች በእግዚአብሔር ጥበብ በጨለማው ላይ እየደመቀን እንደምንመጣ አይታያችሁም? ጨለማው በእነሱ ላይ እየበረታ ሲሄድ፣ ክፋት በእነሱ ላይ እየበረታ ሲሄድ፣ የእግዚአብሔር መንግስት ግን እንደ ንጋት ፀሐይ እየደመቀ ይሄዳል። እየደመቀ ይሄዳል። ሉክ የዓለም መንግስታት ኮላፕስ እያደረጉ ሲሄድ፣ ቤተክርስቲያን የእግዚአብሔር መንግስት ግን ምን እየሆነች ትሄዳለች? እየበረታች ትሄዳለች። የዓለም ሲስተሞች ፌል እያደረጉ ሲሄዱ፣ የእግዚአብሔር መንግስት ግን እያበበ ይሄዳል። ኦ ሃሌሉያ ሃሌሉያ ሃሌሉያ! This is wisdom. በጌታ በኢየሱስም እግዚአብሔር አጀስት ያረጋችኋል። ለሚመጣው ዘመን በሚመጥና አእምሮ አጀስት ያረጋችኋል። ዘመኑን ቀድማችሁ ትረዳላችሁ። ዘመናቱን ቀድማችሁ ትረዳላችሁ። ኖህ እኮ እንደዚህ ነው የሆነው። ኖህ ተመሳሳይ ታሪክ እኮ ነው የተፈጠረበት። ኖህን እግዚአብሔር አስቀድሞ ስለሚመጣው ዘመን ነገረው። የሚመጣው ዘመን ዓለም ሁሉ በጥፋት ውሃ የሚያልቅበት ነው ሲለው መርከብ መዝራት ጀመረ። በነገራችን ላይ ዝናብ በዘነበበት ቀን ሌላው ሁሉ ሲሰጥም ኖህ ብቻ ከፍ ይላል። እኔ እንደዛ ይሰማኛል። ምድርን ይኸውላችሁ ማዕበል ሲያናውጣት ክርስቶስ መርከባቸው የሆነላቸው በማዕበሉ ላይ እየተንሳፈፉ የምድሪቱን አራራት ተራራ የምድሪቱ ከፍታ አናት ላይ ግዴላችሁም ትወጣላችሁ። የሌላው ጨለማ የእናንተን ብርሃን ያደምቃል። እኔ ይታየኛል እንደዛ። እኔ እጣን ፈንታዬ ሲሞታ እኔ እንደዛ አይታየኝም። ክፋት ለነሱ ነው የሚጨልመው። ላንተ ክርስቶስ አብርቶልሃል። አንተ በእግዚአብሔር መንግስት ውስጥ ነህ። አንተ በብርሃን መንግስት ውስጥ ነህ። ሉክ ይመጣል፣ ማዕበል ይመጣል፣ ሰው ሁሉ የሚዋጥበት ባህር ይመጣል፣ ውሃ ይመጣል። ግን እርግጠኛ ሆን ክርስቶስ ያለው መርከቡ ያለው ወደ ላይ ግዴታ ይንሳፈፋል። ወደ ላይ ግዴታ ይንሳፈፋል። ወደ ላይ ግዴታ ይንሳፈፋል። ለዚህ ነው ኖህ መጀመሪያ ስለሰማ ለሚመጣው ዘመን ተዘጋጀ። ዘመናት በእጁ የሆኑ እግዚአብሔር ብቻ ነው። ዘመናት በእጁ የሆኑ ምን እንደሚመጣ የሚያውቅ ዕብራውያን ምዕራፍ 11 እንደዚህ ይላል፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። አባቶች የተመሰከረላቸው በዚህ ነውና የሚታየው ነገር ከሚታየው እንዳልመጣ በእምነት እናስተውላለን። ዓለማት ኤጅስ ኤዮንስ ዘመናት በእግዚአብሔር ቃል እንደተዘጋጁ ዘመናት በእግዚአብሔር ቃል እንደተዘጋጁ በእምነት እናስተውላለን።
እንደዚህ አይታያችሁም? የእናንተ ዘመን ብሩህ ነው። ግድ የላችሁም፣ ታበራላችሁ። ወንጌል ይሰበካል፣ መንግስቱ ይሰፋል። በጠማማና በክፉ ትውልድ መካከል እንደ ከዋክብት ትደምቃለህ። ያንተ ጥበብ ይፈለጋል። ተቀመጡ። ኢየሱስ ጌታ ነው። look this is the wisdom of God። አየህ፣ ዘመኑን ከለየህ በኋላ አዘገጃጀትህን ትለያለህ። እንዴት ነው የምትዘጋ? በቃል ነው የምትዘጋጀው። እግዚአብሔር ይናገርሃል። ዘመኑ እንዲህ ነው፣ ቀጥሎ የሚሆነው እንዲህ ነው። ስለዚህ adjust yourself ይልሃል። ማካባያ የሚመጣውን ዘመን ተረድቶ የማይዘጋጅ ሁሉ ሞኝና ሰነፍ ነው። is not wise። የሚመጣውን ዘመን ተረድቶ የማይዘጋጅ ሁሉ ሞኝና ሰነፍ ነው። እግዚአብሔር ይባረክ። ቅድም ያነሳውላችሁ ሁሉ ነገር እንዳለ አለ፣ ይመጣል ያላችሁት የት አለ ብለው የተናገሩበት ክፍል ሁለተኛ ጴጥሮስ ምዕራፍ 3 ከ3 እስከ 13 ነው የምታገኙ። ሺህ ዘመን ብያወራዋችሁ አይምሰላችሁ። ይመጣል ኢየሱስ፣ ነገር ይደመደማል። አሜን። ይደመደማል። የሚመጣው ዘመን እንደዛ ነው የሚሆነው። እኛን ግን ሲገልጸን እንዴት እንደሚገልጸን ተመልከቱ። ፊልጵስዩስ ምዕራፍ 2 ላይ ሃሌሉያ። አብረን እናንብበው። ይታያችኋል? አብረን እናውጀው። እሺ 1 3 በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንገራግሩ ክፉም ሳታስቡ ሁሉን አድርጉ። በእነሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። This is who you are. Yes, የሕይወትን ቃል እያቀረባችሁ በጠማማና ወይም ደግሞ በክፉ በመጥፎ ትውልድ መካከል። ጨለማው እየጨለመ የሚሄደው ለነሱ ነው፣ ላንቺ አይደለም። ለነሱ ነው፣ ላንተ አይደለም። ላንተ እድል ነው። ሊብራስካ የያዝከው ጽድቅ ያበራል። ላንቺ እድል ነው። የያዝሽው የእግዚአብሔር ቃል ያበራል። ላንተ እድል ነው። ነኛ መጥፊያችን አንዳንዴ ዘመን እንድንፈራ ስለምን ኖ በወራሽ መንፈስ ነው የምንሄደውኛ። አሜን። የፈለገ ሊጠቁር ይችላል፣ የፈለገ ሊጨልም ይችላል። ለኛ ብርሃን በርቶልናል። you see how you see ነገርን የምታይበት መንገድ ማተር ያደርጋል። በእነሱ መካከል እኮ የሕይወትን ቃል እያቀረባችሁ በነገራችን ላይ በአመፃ መካከል ጽድቅ በጣም ውድ ነው የሚሆን። በከሃዲ መካከል ትረስት ውድ መሆን ይጀምራል። በነገራችን ላይ ለዚህ እኮ ነው በዘመን መጨረሻ ሰዎች ቅድም ያነበብናቸው 19ኙ በጣም ሰው ሲካካድ፣ አንተ ግን ክርስቶስን ስለምታምን ታማኝ ትሆናል፣ ፕሪሸስ ትሆናለህ። ብርቅዬ ነው የሚያደርጉ። ሊትራሊ ይገረማሉ። በዚህ ዘመን እንደዚህ አይነት ሰው አለ። አንቺ አለሽ። ብርሃን የበራላ አንተ አለ አንተ አለ፣ አንቺ አለሽ፣ እኛ አለን። ለምንድን ነው የሌለው? እኛ እኮ አልጨለመብንም። አሜን አሜን አሜን። ክፉ ነው ዘመኑ። ኦፍ ኮርስ ለዓለማው ውስጥ ላለነው ብርሃን ለበራልን ለእግዚአብሔር ልጆች ለኛ ግን እንዴት እንደምገልጸው ታውቃላችሁ? አንዳንድ ጊዜ የመንገድ መብራት ቀኑን ሙሉ እየበራ እንደሚውል ታውቃላችሁ? እየበራ እንደነበር የምታውቀው እየጨለመ ሲመጣ ይሄን ነገር አላጠፉትም ትላለህ። ነበርኮ እኔ እንደዛ አይነት እድል ይታየኛል። እዚህ ውስጥ በጣም ትልልቅ ስፍራ ላይ የምትቀመጡ አላችሁ።
እንደዛ ይሆናል። እንደዛ ይሆናል። ይኸውላችሁ በረከሰ ትውልድ መካከል ጠማማና መጥፎ በሆነ ትውልድ መካከል አንተ የምትሰራው ቢዝነስ መለየት ይጀምራል። አንተ የምታመጣው ሐሳብ መለየት ይጀምራል። yes በጣም እውነት ነው። ይሄ ያደምቃል፣ ከፍ ያረጋል። ተቀመጡ። ኢየሱስ ጌታ። ዋካባዴ thank you father። ይሄ ለይተናል አይደል? ሁለት ዓለም ለየን። ከለየን በኋላ ደግሞ ስለመዘጋጀት እያወራን ነው አይደል? ሬዲ ምንድነው? ሬዲ ምን ነው? የእግዚአብሔርን መንግስት ለመግለጥ ብርሃናችንን ለማብራት የሕይወትን ቃል በጨለማ መካከል ለማቅረብ we are ready። የመጨረሻው ስቴፕ ምንድነው? ኦቨርካም ማድረግ ነው። ባራስኮስ የሕይወትን ቃል ታቀርባላችሁ ነው አይደል? ያለን የእግዚአብሔር ቃል ኦቨርካም የሚያደርገው እኮ ይሄ ነው። ኦቨርካም የሚያደርገው ይሄ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እሱም በመጀመሪያ ከእግዚአብሔር ጋር ነበር። ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት ዞዌ ካቡስ ካሎቫ ላይት የሞላባት ላይፍ ኢን ሂም ነበረች። ሕይወት በርሱ ነበረች። ይቺ ሕይወት የሰው ብርሃን ነበረች። ስለዚህ ብርሃንም በጨለማው ያበራል፣ ጨለማው ምን አላለውም? አላሸነፈው። ለዚህ እኮ ነው ኢየሱስ ብርሃን ስለሆነ እኛ እሱን ስንቀበል ምን ተባልን? የዓለም ብርሃን ናችሁ። you are the light of the world። አንቺ የዓለም ብርሃን ነሽ ማለት ነው። ኢየሱስ ጌታ ነው። ዋው! ሕይወት በሱ ነበረች። ይቺ ሕይወት የሰው ብርሃን ነበረች። ብርሃንም በጨለማው ላይ ያበራል፣ ጨለማው ምን አላለውም? አላሸነፈው። የኢሳይያስ 2 ደግሞ እንደዚህ ይላል፣ በዘመኑም ፍጻሜ የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ብሎ ይመሰረታል። የእግዚአብሔር ቤተ መቅደስ ተራራ። የእግዚአብሔር ቤተ መቅደስ ማን ነው? እኛ። ያንቺ ተራራ፣ አንቺ ያለሽበት ተራራ፣ አንተ ያለህበት ተራራ፣ የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ብሎ ይመሰረታል። መቼ ነው የሚሆነው? በዘመኑ ፍጻሜ ላይ። ከዛስ የሚገርም ነው። ከኮረብቶች በላይ ከፍ ከፍ ይላል፣ ህዝቦችም ሁሉ ወደዚያ ይጎርፋሉ። እኔ ይመጣሉ አይደለም እኮ ይጎርፋሉ። ምን ፈልገው ነው የሚጎርፉት? ብዙ አሕዛብ መጥተው እንዲህ ይላሉ፣ ኑ ወደ እግዚአብሔር ተራራ፣ ወደ ያዕቆብ አምላክ ቤት እንውጣ፣ በጎዳናውም እንሂድ፣ መንገዱን ያስተምረናል። እሺ ቀጥሎ ያለውን ቃል ስሙት። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና። ዳስዋይ እዛ የምንሄደው፣ ዳስዋይ እዛ የምንጎርፈው። ለምን? ሕግ ከጽዮን ይወጣል፣ ከኢየሩሳሌም ይወጣል የእግዚአብሔር ቃል። ከዛስ እርሱ በሕዝቦች መካከል ይፈርዳል፣ የብዙ ሰዎችን አለመግባባት ያስወግዳል። እነሱም ሰይፋቸውን ቀጥቅጠው ማረሻ ጦራቸውንም ማጭድ ያደርጋሉ። ምን ማለት ነው ታውቃለህ? ከአመፃ ይወጡና አልሚዎች ይሆናሉ። ከመገዳደል አመፃ ይወጡና ወደ ማፍራት ሪልም ይገባሉ። ከዛስ ሕዝብ በሕዝብ ላይ ሰይፍ አያነሳም፣ ጦርነትንም ከእንግዲህ አይማሩም። እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንመላለስ። Let us walk in the light of the Lord።
በእግዚአብሔር ብርሃን ምንድነው? በእግዚአብሔር ጥበብና ዕውቀት እንመላለስ። በእግዚአብሔር ጥበብና ዕውቀት ከተመላለስ ካለ አሕዛብ ወደ አንተ ይጎርፋሉ። ሃሌሉያ። ማቴዎስ ምዕራፍ 5 ላይ እንደዚህ ይላል፣ እናንተ የምድር ጨው ናችሁ። አሜን። እናንተ የምድር ምንድናችሁ? ጨው ናችሁ። ጨው ጣዕሙን ቢያጣ ጨውነቱን መልሶ ሊያገኝ ይችላልን? ወደ ውጪ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረውም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትደበቅ አትችልም። ሰዎችም መብራትን አብርተው ከእንቅብ በታች አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ መቅረዝ ላይ ያስቀምጡታል እንጂ። ካበራህ ቦታ የት ነው? ለምንድን ነው ላይ የምትሆነው? ሁሉም እንዲያይ ነገርኩ እኮ። ከታች ያለው ማዕበል አንተን ግዴታ ወደ ላይ ነው የሚወስድህ። ሌላው ጋር ጨለማ ነዋ። አንተ ብቻ እያበራህ መሆንህን ሲያዩ ፒክ ያደርጉህና ዋናውን ስፍራ ይሰጡሃል። አንተ ለምሳሌ ሌላው ጨለማ ነው አለ እኮ፣ አንተ እያበራህ። ስለዚህ ሁሉም ይየው ተብሎ ሁሉም ይብራለት ተብሎ ላይ ትወሰዳለህ። ከእንቅብ ላይ ስፍራችሁን እየነገርኳችሁ ነው። ከዛ ቀጥሎ እንደዚህ ይላል፣ እንደዚሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። የት ነው በሰው ፊት? መልካም ስራህን በሰው ፊት። ለምን? እግዚአብሔር እንዲከብር፣ አባታችሁ እንዲከብር። ኢየሱስ ጌታ ነው። መለየት አወራን፣ መዘጋጀት አወራን። መዘጋጀት ምንድነው ብለን አወራን። የሚመጣውን ዘመን ተረድቶ ዛሬ ትክክለኛ ዲሲሽን እና አሬንጅመንት ራስ ላይ ማድረግ ግልጽ ነው። መዘጋጀት ማለት ለሚመጣው ዘመን። ከዛስ ያንን የተዘጋጀህበትን ብርሃን ኦቨርካም እያደረክ መሄድ። ሃሌሉያ ሃሌሉያ። አሁን የመጨረሻ ፖይንቴን ላሳያችሁ። ለምሳሌ ያወራኋችሁ ነገር እውነት ነው፣ መርህ ነው። ግን የህይወት አቅጣጫዎች ብዙ ቢሆኑም ከነዛ መካከል አንድ ምሳሌ ወስጄ ግን ፕራክቲካል ኮንሰፕቱን ላሳያችሁ ፈልጋለሁ። አሁን ገብቷችኋል? ያወራሁት አሁን መርህ ነው ያወራኋችሁ። እንደው የምታወራድ ነገር መሬት ይውረድ ቢባል እንዴት ማለትህ ነው? ታስ ምሳሌ ማለት እሱ እንዴት? እስቲ አሁን እንዴት ማለትህ ነው? አሁን ባለው ነባራዊ ሁኔታ አስረዳን። ታስ ምሳሌ ያልኳችሁ ለዚህ ነው። ስለዚህ የማወራችሁን እንዳልኳችሁ ነው። የህይወት አቅጣጫ ብዙ መልክ አለው። ስለዚህ ስለ ሁሉ ማውራት አንችልም። ከዛ መካከል ግን ስለ አንዱ ፖይንት አነሳላችኋል። ከኔ ጋር ናችሁ? ዳስ ኢት። የምፈልገው የመጨረሻ ፖይንት ይሄ ስለሆነ ከዛ ፕራክቲካል ኮንሰፕቱን ትረዱኛላችሁ። አሜን አሜን አሜን። እግዚአብሔር ይባረክ። በመርህ ደረጃ ግን ቅድም የተነጋገርነውን አይ ቲንክ አንደርስታንድ አድርጋችሁኛል። አሁን የእግዚአብሔር መንፈስ ጸጋን ያካፍለናል። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን ወቅ ቢያንስ ከ19ኙ አንዱን ላሳያችሁ። አሁን በዚህ ጋር ሲጨልም እኛ በዚህ ጋር ምን እንደምንሆን ላሳያችሁ። ግልጽ ነው አሁን እያወራ ያለሁት። በዚህ በኩል እየጨለመ ይሄዳል ተባብለናል። ስለዚህ አሁን ሲነግረን ምን አለ? ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ። ሃሌሉያ። ስለዚህ እኔ ገንዘብን የሚወዱ የሚለውን መንካት ፈልጋለሁ። ኦልሞስት የማይነካው ሰው የለም አይደል? የማይነካው ሰው አለ? የለም። አይ ነው አብዛኞቻችሁ ተማሪ ናችሁ። እኛ ወይ አንዳንዶቻችሁ ደግሞ ገና ነኝ እኔ ስራም አልጀመርኩም። በነገራችን ላይ በጣም ምጓጓ አንዱ ነገር ምን ሆነ ታውቃላችሁ? ትውልዳችን ሳይገባበት ነው መማር ያለበት። ይሄ ራሱ እኮ ዊዝደም ነው። this is wisdom። በነገራችን ላይ ከደረስንበት በኋላ እኮ ነው አይገባንም። አልነገሩንም፣ አይገባንም። አሁን ይገባሃል ስትደርስበት። you play with it። በነገሩ ትጫወታለህ። በሚገባ እንደ እግዚአብሔር ሐሳብ ታስተዳድራለህ።
አሜን። እኔ ስፔሲፊካሊ በዘመን ፍጻሜ በጨለማ መንግስት ውስጥ ሰዎች አንዱ የሚሆኑት ገንዘብ ወዳዶች ይሆናሉ። የሰማችሁኝ ነው? የእግዚአብሔር ቃል ገንዘብን የሚወዱ ሰዎች ፍጻሜ ምን እንደሚሆን በግልጽ ይናገራል። የእግዚአብሔር ቃል ገንዘብን የሚወዱ ሰዎች ፍጻሜ ምን እንደሚሆን በግልጽ ይናገራል። እኔ በጣም በእግዚአብሔር በረከትና ብልጥግና ከሚያምኑ አንዱ ሰው ነኝ። ሰይጣንና ድህነትን ወንድማማች አድርጌ ነው መጣላቸው። አላምንባቸው። መጽሐፍ ቅዱስ ውስጥ የተቀመጡ የትኞቹም አባቶች ይሄንንም አያሳዩን። እኔ አንዳንድ ሰው የሚያነበው መጽሐፍ ምን አይነት እንደሆነ ባናቅም እኔ ይደንቀኝ። ሰው እንዴት አብርሃምን እያየ ኢዮብን እያየ ዳዊትን እያየ ሰለሞንን እያየ እንትን ይላል። በጣም ይከብዳል። ይስሐቅን እያየ ያዕቆብን እያየ አንተ የእግዚአብሔር በረከት እኮ አንድ በትር ይዘህ ሁለት ክፍል ሰራዊት ሆነ የምትወጣበት አምላክ። ስለዚህ በፍጹም እግዚአብሔርን ከፖቨርቲ ጋር አብሮ መነጋገር አይቻልም። በፍጹም አንዳንዴ ለራሴ የማውጀው I don't want to be poor, I will not be poor, I cannot be poor, I don't have a plan to be poor. Yes, እኔ እውነቴን ነው የምነግራችሁ። No one can make me poor. እንደዚህ ማወጅ እኮ አለባንዳ በሁሉም አገላብጠ በሁሉም ሳይድ I don't ለመሰላችሁ we are visionaries። እኛ ራያ የእግዚአብሔር መንግስት ዓላማ የላችሁ። ስለዚህ you have to be empowered። የእግዚአብሔር መንግስት ለማስፋት እንፈልገዋል። ብዙ ጊዜ የምለው እኔ እንደ እንስሳ ለመብላት ዓላማ የለንም። እኛ እየበሉ የመኖር አይደለም። ቻካ there are a lot of things to do። በጣም ብዙ ነገር ትገነባላችሁ። የዓላማ ትውልዶች ትሆናላችሁ። የእውነተኛ የእግዚአብሔር ባለጠግነት በእናንተ ይገለጣል። ይገለጣል። ላወራ እየፈለግን ያለነው ገንዘብን የሚወዱ ሰዎች ይበለጽጋሉ አይልም መጽሐፍ። አሁን ብዙ ሰው የሚመስለው ይሄን ገንዘብን የሚወዱ ሰዎች ምን እንደሚሆኑ ላሳያችሁ። ነጭና ጥቁር አድርጎ ስለሚያስቀምጠው በመጨረሻው ዘመን ሰዎች ገንዘብን የሚወዱ ከሆነ እንደዚህ ይላል። ባለጠጋ ለመሆን የሚፈልጉ ግን ወደ ፈተናና ወደ ወጥመድ ወዴት እንደሚገቡ ራሱ ሲጀምር ተመልከቱ። ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ እንጂ ይነሳሉ አይደል። ገንዘብን የሚወዱ ሰዎች እነዚህ ነገሮች ናቸው የሚደርሱባቸው አለ። ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል። ራሳቸውንም በብዙ ስቃይ ወግተዋል። እግዚአብሔር ይባረክ። አሁን ይሄንን ቃል እንይዛለን። ጢሞቴዎስ ላይ ያነበብነው ቃል ገንዘብን የሚወዱ ይሆናሉ በመጨረሻው ዘመን ያሉ ሰዎች አለ። የእግዚአብሔር ቃል ደግሞ የእነዚህን ሰዎች መጨረሻ እየነገረ ነው። ወደዚህ ነው የሚሄዱት፣ ወደ መፍረስ፣ ወደ ጥፋት፣ ወደ መዝቀጥ፣ ወደ መውደቅ ነው የሚሄዱት አለ። ይታያችኋል? that's where they are heading። በጣም የሚገርማችሁ አሁን ይሄንን ራሱ እያወራሁኝ ምናልባት ብዙ ሰው ቃላቶቹ ኮንፍሊክት አያረጉባችሁ። ባለጠጋ ለመሆን የሚፈልግ ይላል፣ እኛ ደግሞ ባለጠጋ እንሆናለን እያልን let me make it አይደል? የልባችንን እናወራ አይደል የሚለው ምን ማለት እንደሆነ አሳያችኋለሁ። ባለጠጋ መሆን የሚፈልጉ ብሎ ገንዘብን የሚወዱ የሚለው ገንዘብን መውደድና እግዚአብሔር የሚናገረው ባለጠግነት እንደምታስቡት አይተሳሰብ። ከኔ ጋር ናችሁ? ስለዚህ this is the point now። አሁን ግልጽ አድርገን እናስቀምጠው። በዚህኛው በጨለማው መንገድ ገንዘብን የሚወዱ ይሆናሉ በመጨረሻው ዘመን አለ። ገንዘብን የሚወዱ ሰዎች ፍጻሜ ደግሞ ይሄ ነው ብሎ መጽሐፍ ነገረ። የት እየሄዱ ነው ገንዘብ የሚወዱ ሰዎች ብሎ ለሚጠይቀን ሰው ባለጠጋ እየሆኑ ይሄዳሉ አንልም። እኛ አይናችን እንደ እግዚአብሔር ነው የሚያየው። እነዚህ ሰዎች እንደዚህ ይሆናሉ ነው የሚለው።
ገንዘብን የሚወዱ ሰዎች ታዲያ እነማን ናቸው? ገንዘብን መውደድ ማለት ምንድነው? ከዛስ ደግሞ እንደ ብርሃን ልጆች ደግሞ እኔና እናንተ በዚህ ጨለማ ላይ በዚህ ዘመን መጨረሻ እንዴት እንገለጥ? ከኔ ጋር ናችሁ? ስለዚህ ይሄንን ነው ማስረዳችሁ። የመጀመሪያው እኔና እናንተ እንድንጠይቅ የምፈልገው ገንዘብ ምንድነው የሚለውን ትርጉም ላሳያችሁ። ዴፊኒሽን yes ከዚህ በፊት ትምህርት አስተምሬ ነበር ቤተክርስቲያናችን ላይ በዚህ ርዕስና ሰፋ አድርጌ ያስተማርኩበት ትምህርት አለ። በጣም የሚገርማችሁ ብዙዎቻችን what really is money የሚለውን የእውነት ዲፋይን አናረገውም። እንደሚጠቅም እናውቃለን፣ እንደሚያስፈልግ እናውቃለን። እንተርጉሞ ቢባል ግን እንዴት ነው ምን ተረጉሞ የሚለውን በትክክል ሰው አንደርስታንድ አያደርግም። እኔ የእውነቴን ነው የምላችሁ ከልቤ ነው ሰርች ያደረኩት። እንደው ግን ይሄ ነገር የት ተጀመረ ሁሉ አልኩ። የት ነው የጀመሩት? ለምንድን ነው የጀመሩት? ትርጉሙ ምንድነው? ለምን ፈለጉት? እዚህ ምድር ላይ ገንዘብ የተጀመረበት ዘመን አለ። መጀመሪያ ዲክሽነሪ የሚያስቀምጠውን ቤዚክ ትርጉም ላሳያችሁ። It's a medium of exchange ብሎ ነው የሚያስቀምጠው። የመገበያያ ነገሮችን የምንለዋወጥበት መንገድ ነው ለማለት ነው። በደንብ እየሰማችሁኝ ነው? አሁን ማወራችሁን ነገር በጥንቃቄና በትኩረት እንድትሰሙኝ እፈልጋለሁ። ለምን መሰላችሁ? የገንዘብን ኤቢሲዲ ነው ማወራው። በጣም እታች ወርደን ኤቢሲዲው ማለት የቱ ጋር እንደተጀመረና ለምን እንደተጀመረ ከተረዳችሁት አሁን ውስብስብ ብሎ ያለው ስርዓት ከየት እንደመጣ ይገባችኋል። ከገባችሁ መጀመሪያ ከስርዓቱ የሚያስመልጣችሁን የእግዚአብሔርን መንግስት ብርሃን ታገኛላችሁ። እኔ የፈለኩት አሁን የእግዚአብሔርን መንግስት ብርሃን ነው። ያ የእግዚአብሔርን መንግስት ብርሃን ስታገኙ ደግሞ በጨለማው ላይ ትደምቁበታላችሁ። ግልጽ ነው። ትውልዱ እግዚአብሔርን ምንድነው ገንዘብን እየወደደ እግዚአብሔርን ግን እየጠላ ሲሄድ እናንተ እግዚአብሔርን እየወደዳችሁ ስትሄዱ አሜን፣ በእግዚአብሔር ባለጠግነት እየተባረካችሁ ስትሄዱ ብርሃናችሁ እየበራ ይሄዳል። ስለዚህ ሚዲየም ኦፍ ኤክስቼንጅ ነው ወይም የመለዋወጫ የመገበያያ ሚዲየም what do we call it እንደ ማዕከል ነው፣ መካከለኛ ነው አይደል? ሚዲየም ነው፣ መንገድ ነው፣ መካከለኛ ነው። እግዚአብሔር ይባረክ። a medium of exchange issued by a government በመንግስት የሚሰጥ ነው or other public authority ወይም ደግሞ በህዝብ ባለስልጣኖች የሚሰጥ ነው in the form of coins of gold, silver or other metal or paper bills used as the measure of the values of goods and services. አሁን ሳንቲም ሊሆን ይችላል፣ በብረት ሊሰራ ይችላል፣ በወረቀት ገንዘብ ሊሰራ ይችላል። ብቻ ሐሳቡ ግን ምንድነው? መለዋወጫ ነው የተፈለገው። ግልጽ ነው? እሺ፣ ግን የመጨረሻው ምን ይላል? used as measure of the value of goods and services ወይም የምርትና የአገልግሎት እሴትን ወይም ዋጋ መመዘኛ ወይም መስፈሪያ ነው ይላል። ምርትና አገልግሎት አይደል ያለው? በቃችን ነው የምትሸጡት፣ ወይ ምርት ነው ወይ አገልግሎት። እነዛ ነገሮች ይሰፈሩበታል አለ እሴታቸው በገንዘቡ። አንድ ነገር 10,000 ብር ነው ስትባል ወይ ውድ ነው ወይ ርካሽ ነው ትላለህ እንደየ ሁኔታ። ልክ ነው አይደል? ስለዚህ እሴቱን ትሰፍሩበታላችሁ በገንዘብ። ስለዚህ እኔ አሁን ይሄ ዴፊኒሽን ነው። ወደ ኋላ የምመለስበት ምክንያት በጣም ብዙ የተሰወሩ ነገሮች አንደርስታንድ ማናረጋቸው ነገሮች ስላሉ ነው። ገንዘብ እንዴት ተጀመረ? ለምን ተፈጠረ? የቱ ጋር ጀመሩት? እኔ ኢኮኖሚስት አይደለሁም በሙያዬ፣ ግን ያው ይሄ ምንድነው እንደዚህ አይነት የእግዚአብሔር እውነቶችን ለማስተማር በራሴ በተረዳሁት መጠን ሪሰርች ሰርቻለሁ። ያገኘሁት ተመሳሳይ ነገር የምታገኙትም ኢኮኖሚስቶች ይማሩታል ትምህርታቸው ይመስለኛል። አንድ ሰው እንደዛ ብሎኛል። ስለዚህ ገንዘብ የተጀመረ ለምን ተጀመረ? ለምን ተፈጠረ? what's the history behind? ይሄ ምን ሊያወራን ነው ብላችሁ እንዳይሆን ብቻ ታሪኩን ላሳያችሁ። ይሄ ኢንተርኔት ላይ የምታገኙት ፎቶ ነው። እንደዚህ ነው የሚዞረው። ኢቮሉሽን ኦፍ ማኒ ልክ እንደዚህ ነው የሚዞረው። ታያችኋል? ድሮ ላሟ የምታዩት ባርተር ይባላል።
በዛ ዘመን ነው የተጀመረው። ሰዎች መጀመሪያ ገንዘብን ወይም ወረቀትኛ የምናየውን አሁን ገንዘብ ምንለው ወረቀታችንን ስለሆነ እሱን ሳይሆን ይጠቀሙ የነበሩት ራሱ ቁሱን ነው የሚለዋወጡት። የመጀመሪያ የነበረው ባርተር የሚባል ሰዎች በቁስ ደረጃ የሚለዋወጡት ራሱ ቁሱን። አንተ ሩዝ ትሰጠኛለህ፣ እኔ ዶሮ እሰጥሃለሁ። እየሰማችሁኝ ነው? እመጣበታለሁ። ከዛ ወርቅ፣ ከዛ የብረት ኮይኖች ወይም ሳንቲሞች፣ ከዛ ፔፐር መኒ አሁን ወረቀት የምንለው፣ ከዛ ፕላስቲክ ካርድ መጣ፣ ከዛ ኤሌክትሮኒክ መኒ መጣ፣ አሁን ክሪፕቶ ከረንሲ ነገር እዛ ጋር ነን ያለን። ባርተር አፕቱ ቢትኮይን ይላሉ። ከባርተር እስከ ቢትኮይን ድረስ ደርሰናል በዘመናት ኢቮሉሽን። የገንዘብ ሚስጥር ግን በጣም የሚገርማችሁ ያለው ባርተር ጋር ነው። አሁን ግልጽ ነው። እዛች ጋር ነው ገንዘቧን የጀመሯት። ታሪኩ የተፈጠረው እዛ ጋር ነው። ለምን እንደተፈጠረ አሳያችሁና እግዚአብሔር ገንዘብን እንዴት እንደሚያየው ሲገባችሁ ከዓለም ሲስተም ወጣችሁ እንደ እግዚአብሔር ልጆች እንዴት መመላለስ እንዳለባችሁ ይበራላችኋል። ግልጽ ነው። እሺ አይ ሆፕ አብረን እየተራመድን አሁን ዘመኑ አይደል? አሁን ክሪፕቶ ከረንሲ በጣም አይደል? መቼም ወጣቶች ናችሁና ባርተር ይሄ እኔ ሩዝ ይዤ እመጣለሁ፣ አንተ ዶሮ ይዘህ ትመጣለህ፣ እንለዋወጣለን። ግልጽ ነው ያወራ ያለው። እንደዚህ ነበር የተፈለገው እኮ የመጨረሻ። በነገራችን ላይ ማንም ሰው ወረቀቱን እኮ አይደለም የሚፈልገው፣ በዛ ውስጥ ማግኘት የፈለጋት የሆነች ቃል። ለዛ ነው አሁን መንገዷ እሷ ስለሆነች ገንዘቧ የተፈለገችው ለዛ እንጂ ኦሪጂናል ኢንቴንታችን ማንም ሰው ወረቀት አይበላም አይደል? ማን ሰው ወረቀት ይፈልጋል? ማንም ሰው ወረቀት አይፈልግም። የፈለግነው በወረቀቷ ውስጥ ነገር አለን። ፓስተር ክሪስ ሲናገር በጣም የምወደው አንድ ንግግር አለ። money is in the mind of the poor ይላል። ገንዘብ በደሃ አእምሮ ውስጥ ያለ ነገር ነው ይላል። እውነት ነው። ባይዞ አሁን ላሳያቸው የፈለኩት እግዚአብሔር ስለ ገንዘብ እንዴት እንደሚያስብ ከቃሉ አሳያቸዋል። ሚስትሪ፣ የእግዚአብሔር ጥበብ፣ የእግዚአብሔር እውነት ፕራክቲካል እናርገው አይደል እያልን ያለ ነው። ስለዚህ ባርተር ይሄ ይሆንና ግን እክሎች ገጠሙት። ይሄ ኬዝ የፈጠሩት እክል ይሄንን ነገር ተግባራዊ ለማድረግ የተፈጠረው እክል 3 ነገር ነው። ችግሮቹ ሊፈቱ የተፈለገው የጊዜ ችግር ገጠማቸው፣ የምርጫ ችግር ገጠማቸው፣ የዋጋ ችግር ገጠማቸው። በደንብ ስሙኝ። አሁን እንድትረዱት አውርጄ ነው ማወራው። በተቻለኛ አቅም ከገባችሁ ህይወታችሁን ትራንስፎርም ያደርጋል። አም ቴሊንግ ዩ እግዚአብሔር በሚያይበት መንገድ ታያላችሁ ነገሮች። ካሁን ዘመናችሁ ጀምራችሁ እንዴት መኖር እንዳለባችሁ ታውቃላችሁ። በጣም የሚገርማችሁ የጊዜ ማለት ምን ማለት መሰላችሁ? የጊዜ ስንል የመጀመሪያ የነበረው ለምሳሌ ሩዝና ዶሮ የሚሻሻጡ ሰዎች የሚለዋወጡ ሰዎች ከነበሩ ሩዙ የሚደርሰው በአመት ከሆነ ዶሮ የምትደርሰው በ3 ወር። ግልጽ ነው። ምን ይፈጠራል? ሩዝ ያለው ሰው ለዶሮ ላለው ሰው ሲሰጠው የ1 አመት ብሎ ነው የሚሰጠው። ዶሮ ያለው ሰው ግን በየ3 ወሩ ነው የሚያመጣው። ስንለዋወጥ እዳ እንዳለብህ። ለምሳሌ እኔ ሩዝ ከሆነ ማመርተው ጆሺ ላስቸግርህ ምልክት እንዲሆናችሁ እዛ ጋም ስዕሉን ይዩት። እኔ ሩዝ ነው ማመርተው፣ በአመት አንዴ ነው የምሰጠው። እሱ ደግሞ ዶሮ ነው ግን በየ3 ወሩ ነው ሊያመጣልኝ የሚችለው። ስለዚህ ይመጣና ዶሮዎቹን ይሰጠኛል። እቀበልና አሁን ግን የምሰጠው ሩዝ የለኝም እኔ ከአመት በኋላ ነው የሚደርሰው። ስለዚህ የመጀመሪያው ቃል የተጠቀሙት I owe you በአንተ ላይ እዳ አለብህ የምትል ወረቀት ጽፎ ይሰጠዋል። ልድገማውን ያልኩትን የመጀመሪያ የተፈለገው ገንዘቡ አይደለም። I owe you ገብቷቸዋል። OWE ግልጽ ነው። ስለዚህ እሱ ዶሮን ይሰጠኛል፣ እኔ ግን ቶሎ ሩዙን መስጠት አልችልም። ስለዚህ የምሰጠው ምን መሰላችሁ? የእዳ ወረቀት ነው።
የዕዳ ወረቀት ነው የምሰጠው። ምን ብሎ የሚመጣ ተመልሶ ሲመጣ I owe you ብሎኝ የሚመጣ እየገባችሁ ነው? አዎ። ስለዚህ I owe you ይለኝና ይዞ ሲመጣ ይሰበስባቸዋል። ለምሳሌ እሱ በየ3 ወር ካመጣ እኔ ስንት ወረቀት ሰጠዋለሁ? 4 የሚሆን የምልክት ወረቀት ሰጠዋለሁ። ከዛ ይዞልኝ ሲመጣ መጨረሻ ላይ የነበረብኝን ዕዳ ይሄን ሲሰጠኝ ሩዝ ሰጠዋለሁ። ግልጽ ነው? that is ጊዜ ችግር ሆነ። አሁን በሁለት ነገር አስረዳዋችሁ እንጂ በህይወት ውስጥ ብዙ ነገር ነው ያለው አይደል? ይሄንን ነው የምንለዋወጠው። this is money ገንዘብ የተፈጠረው ልክ እንደዚህ አይነት ኢንሲደንት ላይ። ሁለተኛው መፍትሄ የሆነልን ወይ መፍትሄ የሆነላቸው ምርጫ ነው። ሩዝ ያለው ሰው ለዶሮ ሊሸጥለት ሲል ባለ ዶሮ የምፈልገው እኔ ፖም ነው አለ፣ ሩዝህን አይደለም። አልገባችሁ? ባለ ዶሮ አይ እኔ ሩዝህን ሳይሆን ፖም ነው የምፈልገው አለ። ምርጫ አይደል ይሄ? ስለዚህ ባለ ዶሮ ደግሞ ለባለ ፖሟ ሊሰጣት ሲል አይ እኔ ዶሮህን አልፈልግም ሩዙን ነው የምፈልገው አለች። ማን ይፍታው ታዲያ? that's it interpretable ወይም መተርጎም የሚችል ወረቀት ሆነ። እኔ ላንተ 4 ሩዝ አለብኝ የሚለውን ከሰጠው ያንን ወረቀት ይዘ ለባለ ፖሙ መስጠት ትችላል። ኢንተርፕሪቴሽን ግልጽ አይደለም ያወራሁት? መተርጎም ቻለ። ምርጫ ማለት እኔ እናንተ ቀጥታ ባንለዋወጥበትም እኔ ላንተ ሰጥህና እኔ የምፈልገው አንተ ጋር ከሌለ ወረቀቱን ወስጄ ግን ሌላ ሰው ጋር ሄዳለሁ። ስለዚህ በዛ ምክንያት ወረቀቱን እየተቀባበልን እንለዋወጥበታለን። ግዴላችሁን ገብቷችኋል? ተባረክ ተቀበል። ግልጽ ነው እያወራ ያለሁት? ሶስተኛው ቫልዩ ነው። ሶስተኛው ዋጋ። ዋጋ በጣም ብዙ ሰው በጣም በሚገርማችሁ ዋጋ የሚባል ነገር በነገራችን ላይ የሰራኸው ነገር አድካሚነት ምናምን ማለት ሳይሆን የኔ ፍላጎት ማለት ነው። ዋጋ የሚመዝነው ፍላጎት ነው። በደንብ ስሙኝ። አሁን ማወራው ተመራምሬ ብዙ ሐሳብ አፍስሼ ጉልበቴን ብዙ ነገሬን አፍስሼ ለምሳሌ እዚህ ውስጥ አንዱን ጊታር በሰራና አንተ ካልፈለከው ዜሮ ነው ዋጋው። ማለት ዋጋ የሚባለው አንተ መድከምህ ሳይሆን ሰውየው መፈለጉ ነው። የሚሸጠው ፍላጎት ነው እያልኩኝ ነው። መጽሐፍ ቅዱሳችን በኋላ አነብላችሁ። ለዚህ ነው ስንዴ ደብቆ ያንተን ፍላጎት ጨምሮ በጣም ስትፈልገው የሚሸጠው ፍላጎት ስለሆነ ነው። ስለዚህ ዋጋ የሚሰፍረው ይኸውላችሁ ዋጋ የሚሰፍረው ፍላጎትን እንጂ አንተ ነገሩ ላይ መጠበብህን አይደለም። ፖይንቱም ፈጠራ ሐሳብ ስትፈጥር የሚፈለግ ነገር ፍጠር ነው እንጂ አንተ ስለፈጠርከው ይገዙሃል ማለት አይደለም። ስለዚህ ፖይንቱ ምን ያክል ይፈልጋል። ስለዚህ ዋጋ ነው የሚወክለው ማለት ምን ማለት ነው? ለምሳሌ ሰውየው በጣም ሩዙን ከፈለገው ዶሮ የሚሸጠው ሰው በጣም ሩዙን ከፈለገው በእርግጠኝነት ባለ ሩዙ ማስወደድ ይጀምራል። በ10 ዶሮ ነው መቀየር ይላል። በጣም ፈልገዋል። ስለዚህ በነገራችን ላይ ይሄ ነው ዓለማችን ላይ የምታዩት ቢዝነስ ማለት ይሄ። እየገባችሁ ነው አሁን? ኦኬ ዘን ገንዘብ ታዲያ 3 ነገር ነው መልስ የሚሰጠው ብያችኋለሁ። አንደኛው ጊዜ፣ ሁለተኛው ምርጫ፣ ሶስተኛው ዋጋ እንድንተማመን ይረዳናል አይደል? that is money። በሌላ እኮ አገላለጽ ገንዘብ የዕዳ ወረቀት ነው ማለት ነው እንዴ? ከማን ምን ማለት ነው ታዲያ? ገንዘብ ምንድን ነው? አንተ ለሰው የሆነ ነገር አበርክተህ ያበረከትከውን ነገር ማስረጃ የሚሆን ወረቀት ሰጥተው እጅ ላይ ማስረጃ ይዛሃል። ስለዚህ ገንዘባችሁን ከፍታችሁ አውጥታችሁ ስታነቡ ለአምጪው እንዲከፈል ሕግ ያስገድዳል ይላል።
ላምጪው እንዲከፈልስ ሕግ ያስገድዳል ማለት ይሄን ወረቀት ይዞ ለመጣ ፍላጎቱን ሙላለት መንግስት ያስገድዳል። ደብዳቤ ነው። መንግስት ይሄን ይዘ ከመጣ የሚፈልገውን ስጠው። ለአምጪው ይሄን ወረቀት ለሚያመጣው እንዲከፈለው ገንዘብ አይደለም ፍላጎቱ እንዲከፈለው ሕግ ያስገድዳል። አሁን እየገባችሁ ነው? እሺ ወጣቶች ምክንያት ስላለኝ ነው። እሺ ማስተምራችሁ ገንዘብ የሚወዱ ሰዎች ላብራራላችሁ። ገንዘብ የሚወድ ሰውዬ ማለት የማይሰጥ ለትውልድ ምንም አይነት ዘር ያላበረከተ ከሆኑ ሰዎች ወደ ሆኑ ሰዎች ሊተላለፍ ሲል መሃል ላይ እቺን ብቻ የሚፈልጋት ሰውዬ ማለት ነው። ለትውልዱ ምንም የሰጠው ሀብት የለም። መሃል ላይ ግን እየዘረፈን ነው። ላቭ ኦፍ ማኒ ማለት እሱ ምን ማለት ነው? ምንም ሳሰጥ እቺ ነገር እጅ ላይ ከገባች ሀብት የመሰረቅ እድሉ ከፍተኛ ነው። ለምን? እኔ የሚያስቁት እንትና የሚያዘው የማን እንደሆነ ያስረዳል። ገንዘብ አያስረዳም ቅዱሳን። ስለዚህ ገንዘብ ወዳድ ሰዎች ማለት ምን ማለት ነው? ምንም አይነት ነገር ለትውልድ ሳያበረክቱ ወረቀቷን ነው የሚፈልጓት። ከተገኘች ኒዳቸውን እንደምትሞላላቸው ያውቃል። ሴላ ይላል መጽሐፍ ቅዱስ አይደል? የሬቨረንድ መጽሐፍም ላይ ሴላ የሚል ቃል አለ። ቆም ብለህ ምድር የተሞላችሁ ለማንኛውም በእንዲህ አይነት ሰዎች መጽሐፍ ብዙ ጊዜ የምናውቀው ቃል ስጡ ይሰጣችኋል። the word is በዚህ ኮንቴክስት ለትውልድ ስጥ እንጂ ለትውልድ ዊዝደምህን ስጥ እንጂ ጉልበትህን ስጥ እንጂ ሀብት ስጥ እንጂ ከሰጠ በኋላ ማስረጃ ይስጡ። ባለዳ አርገን ደብዳቤህን ይዘህ ስትመጣ እንግባባለን። ላቭ ኦፍ ማኒ ወይም የገንዘብ ፍቅር ውስጥ ካለ ግን አትፈልግም መስጠት። ምንድን ነው የምትፈልገው? እቺን ደብዳቤ ሰርቀህ በያለበት የምትፈልገው መሙላት ነው የምትፈልገው። አፍሪካ እኮ እንደዚህ ነው። በነገራችን ላይ የዘቀጠችው አፍሪካ በዚህ ምክንያት ነው። በነገራችን ላይ ገንዘብ አንዳንዴ በእርግጠኝነት ካላስተዋል ነው በስተቀር ለምንድን ነው ግን አንዳንዴ ብዙ ገንዘብ ቢታተም ምን ችግር አለው? ሀብታም እንሆን ነበር ብላችሁ አስባችሁ ታውቁ? አይኖ ምን ያደርጋል? ደብዳቤው ታትሞ እምገዛው ዕቃ የለም እኮ። ደብዳቤውን ብንሰጥ ምን ያደርግልሃል? the substance is not there። ገንዘብ እዚህ ጋር ነው የገባው። ናው ወደ እግዚአብሔር ብርሃን ልመጣ ነው። የገንዘብ ፍቅር ግልጽ ነው። አየ በጣም መስጠት ካልወደድክ፣ ባለጠጋ ብቻ መሆን ከወደድክ፣ መሰብሰብ ብቻ ከወደድክ፣ ለትውልድ የሚሆን ነገር ግን ምንም ነገር ምርትም ይሁን አገልግሎት ምንም መስጠት ካልፈለግ አንተ አደገኛ ሰው ነህ። የምድር እርግማን ነህ። አስበኸዋ? ምንም አታበረክትልንም፣ የትውልዱን ነገር ግን ትበዘብዛለህ። ምንም አያበረክቱልንም፣ ግን ያቺን ወረቀት እንደምንም ከአየር ላይ ጨልፏትና ገንዘብ ወዳድ ናቸው። መጽሐፍ ቅዱስ ገንዘብ የክፋት ስር ነው አይልም። ገንዘቡን መውደድ ነው የሚለው። ለዚህ ነው እግዚአብሔር ገንዘብን ሳይሆን ስራን እንድትወድ የሚፈልገው። ስራ የሚወድ ሰው በትውልዱ መካከል ክፍተት ይታየዋል። የሚሞላ ኒድ ይታየዋል። የሞላኸውን ኒድ ያክል ወረቀቱ ይሰጣል። ባለጠግነት ማለት እሱ ነው። ቅዱሳን እንዲህ አይነት ትውልድ ይታየኛል። ትውልዱን የሚበዘብዝ ሳይሆን
በእጆቹ እየተጋ የሚያበላ ትውልድ ይታየኛል። አያችሁ ገንዘብ መውደድ አደጋ የሚሆነው እዚህ ስፖት ላይ ነው። እግዚአብሔር ስሙኝ፣ አሁን እግዚአብሔር እንደኔና እንደናንተ በዶላር በብር በዩሮ እንደማይገበያይ ስንት ሰው ያውቃል? I'm telling you አሁን ምነግራችሁ ነገር is wonderful, it's in the scripture። እግዚአብሔር በምን እንደሚገበያይ ታውቃላችሁ? እግዚአብሔር ስቲል ከኋላ ነው ያለው። ምን ማለት ነው? ሊብሮስ ካምቦ ሻላኪያ ማራ ሴኬ ሌቫንዶስ። እግዚአብሔር አንተ የሰውን ፍላጎት ብቻ እንድትሟላ ያይሃል። አሁን የመጽሐፍ ቅዱስ አንዳንድ ኮንቴክስቶች ላስረዳችሁ። አንዲት ሴት አለች ሁለተኛ ነገሥት ላይ የምትታወቅ ሱናማዊት ሴት፣ ታላቅ ሴት፣ ባለጠጋ ሴት። ይቺ ሴት ካጋስኩ ብራሃስቴ ግሬሂዳ ይኸውላችሁ ስሙኝ አንዴ የሂሳብ እንትኑን ላስረዳችሁ። አሁን ናጆሽ ስሙኝ በደንብ። ዋጋ ነው ብያችኋለሁ። ዋጋ ምንን ነው የሚያስረዳው? ፍላጎትን ነው ብያችኋለሁ አይደል? yes ምን ማለት ነው? እሱ የሚፈልገውና እኔ የምፈልገው ነገር ከተመጣጠነ እቃው ማተር አያረግም። ቆይ ምን ማለት የሚያስፈልገው the most important ነገር አቻ መሆን ያለበት ፍላጎታችን ነው። ምን ማለት ነው? እኔ በጣም እሱ የፈለገው ይሄን ከሆነ እኔ በጣም የፈለኩት ስፒከሩን ከሆነ ማቴሪያሉ አይደለም ማተር የሚያደርገው። በእርግጠኝነት ይሄንን ፔን በስፒከሩን እንቀያየራለን። የሚሸጠው ፍላጎት ነው፣ ገንዘብ አይደለም የሚሸጠው። ይቺ ሱናማዊት ሴት ምን እንዳደረገች ላሳያችሁ። ይሄ የእግዚአብሔር ሰው በመንገድ የሚያልፈው ሰውዬ ማረፍ ይፈልጋል፣ መብላት ይፈልጋል፣ ደክሞታል አለች። ቁጭ በልጆች አየችና ኒዱን ሞላችለት። ባራስኮ ቢሬማ ማካዮሳ አየችና እየገባ ብላ አለችው። በኋላ ደግሞ ሰገነት አዘጋጅታ መብራት አዘጋጅታ በስነ ስርዓት መኖሪያ ሰጠችው ይላል። ሳቲስፋይድ ቀጠላ። እሱ ደግሞ ምን ትፈልጊያለሽ? እኔ በዚህ ይኸውላችሁ ልነግራችሁ አልችልም። በዚህ በህይወት የሆነልኝ ተአምራት ብዛቱ ምን ማለት መሰለ? የሱ እረፍት ከሷ ልጅ ጋር ሁሉ የሆነ ሰው እየበራለት ነው። የሆነ ሰው እየበራለት ነው። እግዚአብሔር ገንዘብ ምናምን አይገባውም። እግዚአብሔር የሚገባው ኒድ ነው። ምን አደረገች እሷ? ደክሞሃል፣ አዎ ማረፍ አለብህ፣ መብላት አለብህ፣ ተረጋግተህ ቃል ማንበብ አለብህ አለችና ፋሲሊቴት አደረገችለት። እሱ መጣና ምን ትፈልጊያለሽ? ሰማይ ይሄንን እንደ አቻ ትራንዛክሽን ነው የሚያየው። አንድ ጊዜ ይሄን ትምህርት አስተምሬ አንድ የቤተ ክርስቲያናችን እህት አገልጋይ ናት። ኢንፋክት ምን እንዳደረገች ልንገራችሁ። ሰማችና እግዚአብሔር በኒድ ነው የሚያስበው የሚለው በራላት። ከዛ ወደ ስራ እየገባች እያለ አንድ ሰው የመኪና እቃ ጭኖ ትራክ አቁሞ እቃ እያወረደ ነው። በካርቶን እያወረዱ እያለ እሷ ትምህርት ቤት ነው የምታስተምረው፣ ልታስተምር እየሄደች ከዛ ከአውራጆቹ ጋር ይጨቃጨቃሉ። እሷ ደግሞ ይሄን ተምራለች። እግዚአብሔር ኒድን ነው የሚሞላው፣ ኒድን በኒድ ነው አለችና ሰውየውን ላግዝህ እባክህ ትልና እቃውን እየተሸከመችለት ታስገባለታለች። ከዛ ቴንኪው ረፍዶብኛል ብላ ጥላ ሄደች። አይ ቲንክ ሳምንት የሞላ አይመስለኝም አይደል? በዛኑ ሳምንት በሆነ አጋጣሚ እሷ ጂም ቤት መስራት ፈልጋ ስትወጣ እሱ እዛ ቦታ ላይ ቃል ያወርድ ይሁን አይ ዶንት ኖ ሲደርስ ተገናኙ። አንቺ ሴት ሳገኝሽ ፈልጌሽ ነበረ እና ያን ያደረግሽልኝ መልካምነት በጣም ገርሞኛል አላትና ለምንድን ነው እዚህ የመጣሽው? ጂም ልሰራ ነው።
አንዴ ጠብቂኝ ብሏት ገብቶ የ55,000 ብር የጂምንትን ከፍሎላት ሄደ። እሱ እዛ ጋር የፈለገው እርዳታ ነው። አንተስ ላለመስጠት ትጨቃጨቃል። በህይወታችሁ አንድ ምክር ልምከራችሁ ወጣቶች፣ ኒድ አይታችሁ ወደ ኋላ አትበሉ። ክፍያው እጅ በእጅ አይደለም። የትም ጋር ዝራው፣ ያንተ ፍላጎት ቀን ይገለጥልሃል። ሄቨንሊ ትራንዛክሽን። የትም ጋር እናትህ ጋር አግኘው፣ አባትህ ጋር አግኘው፣ ሲቸገሩ አይታ እንዳታልፍ፣ ኒድ አይተህ እንዳታልፍ፣ ሰው ተቸግሮ እንዳታልፍ። ስጥ ጉልበትህን፣ ስጥ እውቀትህን፣ ስጥ እጅህን። ስጥ ማለት ገንዘብ ብቻ አይደለም። ስጥ፣ ያለህን ስጥ። ከሰጠህ ማጎቫ ስጡ አለ ይሰጣችሁማል። በምትሰፍሩበት መስፈሪያ ተነቅንቆ ተጨቁኖ ለናንተ በቅፋችሁ ይሰጣችኋል። አንድ ሌላ በጣም አስገራሚ ታሪክ ልንገራችሁ። let me tell you now ዳዊት ጺቅላግ የሚባል ከተማ ላይ ሚስቶቻቸውን፣ ልጆቻቸውን፣ ንብረታቸውን ማርከው ሰዎች ይዘውባቸው ሄዱ። ከዛ ያው በጣም ከፍተኛ ሐዘን ነበረ በእስራኤል ሰራዊቶች መካከል። ዳዊትን ሊገሉት ሁሉ ፈልገው ነበር። ዳዊት ግን በአምላኩ ልቡን አበረታ ይላል። ከዛ እግዚአብሔርን ጠየቀው፣ ልከተላቸው ወይ አለው። አዎ አሳልፌ እሰጥሃለሁ፣ ተከተላቸው አለ። በመንገድ እየሄዱ ሳለ በሞትና በሕይወት መካከል የነበረ አንድ ሰው አገኘ። የዛ ሰው ኒድ ምንድነው? የረዳው ምርኮዬን ይሰጠኛል ብሎ አይደለም። አቆም እኮ የረዳው ለምንድን ነው? የተቸገረን ሰው መርዳት ባህሪው ነው። በምን እንደቀየረለት ሰማይ ታውቃለህ? ልክ ሰውየውን ረድቶት ሰውየው ሲነቃ ምርኮ የት እንዳለ የሚያውቀው ሰውዬ ራሱ። በምን ተቀየረ? አንድ ሊሞት የደረሰ ሰው በምርኮ ተቀየረ። ዲቫይን ኤክስቼንጅስ አር ቱ አሜዚንግ። ወጣቶች ስሙኝ፣ ዴስቲኒያችሁን ይቀይራል። ከዛሬ ጀምራችሁ እንዲህ አይነት ህይወት እንድትለማመዱ ያደርጋችኋል። እግዚአብሔር በገንዘብ አስቦ አያውቅም። እኔ ልንገራችሁ፣ ብዙ ጊዜ ስለመመሰክር ሳስተምር አሁን ቤቴ ውስጥ ጫማም ልብስም ምንም አይነት ልብስ ላለፉት 5-6 ዓመታት ገዝቼ አላውቅም። አንድ ልብስ ቤቴ ውስጥ ያለ እኔ የገዛሁት የለም። አንድ አሁን አጋንኜ መስሏችሁ ነው አይደል? አይ ሚን ኢት ዋን። አንድ ልብስ የለም ቤቴ ውስጥ፣ ሁሉንም ፕሮቫይድ ተደርጌ ኤቭሪ አሁንም የለበስኩት በሙሉ አንድ ላለፉት 6 ዓመታት ነው ሱቅ ሄጄ ለራሴ ልብስ ጠይቄ አላቅም ነው እኮ ያልኳችሁ ያለሁት። ቤተክርስቲያን ውስጥ ልነግራችሁ ከምችለው በላይ ብዙ ምስክርነት አለኝ ነው። ብዙ ኒድ በኒድ እንዴት እንደሚቀየር አያችሁ። ገንዘብ የሚወድ ሰው ለምንድን ነው እየጠፋ የሚሄደው? because he don't give። መስጠትን ሳይሆን ምንን ስለሚፈልግ። በህይወት ዘመናችሁ ሁሉ አንድ ነገር መኑ፣ የሰው ኒድ ከሞላ ያንተ ይሞላልሃል። እሺ now I come to the point። ዊዝደም ኮሙኒኬት አድርጌያችኋለሁ። is it practical? በጨለማው ላይ ሌላው ሁሉ ገንዘብ ለመብላት ሲሯሯጥ፣ እናንተ ግን የትውልድ ረፍት ለመሆን ትሯሯጣላችሁ። በየስፍራው እኔ ጉልበቱን የሚዘራ፣ አእምሮውን የሚዘራ፣ ዕውቀቱን የሚዘራ፣ ሀብቱን የሚዘራ፣ ትውልድ የሚያገለግል፣ የካህን ልብ ያለው፣ እግዚአብሔርን የሚፈራ እንዲህ አይነት ትውልድ ይታየኛል። በኢየሱስ ይታየኛል። ሪቦስ ካሞካ ከሚቀበል ይልቅ የሚሰጥ ብፁዕ ነው።
ከሚቀበል ይልቅ የሚሰጥ የተባረከ ነው። He said don't love money. ይሄንን በእግዚአብሔር ቃል ተመልከቱ ምን እንደሚል ጨርሻለሁ። አንዱ በለጋስነት ይሰጣል፣ ሆኖም ይበልጥ ያገኛል። ሌላው ያለ መጠን ይሰስታል፣ ግን ይደህያል። ለጋስ ይበለጽጋል፣ ሌሎችን የሚያረካም ራሱ ይረካል። It's a need. እግዚአብሔር ገና ለገና የሆነ ነገር ገንዘብ አምጥተ ለእንትና ሰጥ በገንዘብ በኩል ይባርክህ ያለው ማን ነው? አንተ የሆነን ሰውዬ ትረዳዋለህ በእግዚአብሔር መንፈስ። እግዚአብሔር ያንተን ደጆች ሌላ ቦታ ይከፍታቸዋል። መጽሐፍ ቅዱስ ለዚህ ነው እግዚአብሔር እንደ ባለጠግነቱ መጠን ቃሉ ቀጥሎ ምረም የሚያስፈልጋችሁን እግዚአብሔር ገንዘብ አይደል የሚያስፈልግህን እግዚአብሔር የሚፈልገው ኒድህን ነው። ካንተ የሚጠብቀውስ ሌላውን አርካ። እንደዚህ አይታያችሁም? ምድሪቱን ሊቀራመቱ በተዘጋጁ አውሬዎች መካከል ለምድሪቱ የሚዘሩ ትውልዶች ይነሳሉ። ኢትዮጵያ ከናንተ የተነሳ ትባረካለች። ይሄ ትውልድ ከናንተ የተነሳ ይባረካል። ገንዘብ ወዳድ ትውልድ ባለበት በብዙ ክፋት ራሳቸውን በሚወጉ ሃይማኖታቸውን በሚክዱ በጨለማ ትውልዶች መካከል እንዲህ አይነት የሚያስብ ትውልድ ይነሳል። ልዩነት ይሆናል። እግዚአብሔር አነጋጋሪ ነገሮችን ያደርግላችኋል። የሚያረካ እሱ ይረካል። ቀጥሎ ይሁት ሙሉ ለሙሉ ይሁት በድብቅ እህል የሚያከማቸውን ሕዝብ ይረግመዋል። አውጥቶ የሚሸጥ ግን በረከት ይጎናጸፋል። በጎ ነገርን ተግቶ የሚሻ በጎ ነገር ይጠብቀዋል። ክፉ ነገር የሚፈልገውን ግን ክፉ ያገኘዋል። በልሳኖቻችሁ ተናገሩ። በገንዘብ የማያስብ ትውልድ ይነሳል። ሄቨንስ ከረንሲ የሚያንቀሳቀስ የመለኮት እጆች አብረው የሚንቀሳቀሱለት ትውልድ ይነሳል በጌታ በኢየሱስ ስም። ለካባራሳካ ታላማንዳላባያ ረባሳካ ታላማንደለቦሻላባያ ብራታካ ባደገሊ ባራባደገሌጋ ማንቴከለቦሳካ ላባያ ሜከለቦሳካ ላማንደለባ ኢየሱስ ጌታ ነው። ስሙኝ፣ አያችሁ፣ እግዚአብሔር ለዚህ ነው ለቅዱሳን ስላሳያችሁት ፍቅር ያደረጋችሁትን ነገር ይረሳ ዘንድ እግዚአብሔር አመፀኛ አይደለም አለ። ፓሪጋስቴና ሃጎማ እግዚአብሔርን ማገልገላችሁ ከንቱ እንዳልሆነ ማወቅ አለባችሁ። የዘራኸው ነገር ይበቅላል። የዘራሽው ነገር ይበቅላል። ያለ ማቋረጥ ቀንና ማታ ዝራ። አንተ ዝራ ጉልበትን፣ ዕውቀትን ስራ ስሩ። እግዚአብሔር ይባርካችኋል። ይኸውላችሁ እኔ ዩኒቨርሲቲ ውስጥ አስተምሬያለሁ። ለ9 ዓመት ነው ያስተማርኩት ዩኒቨርሲቲ ውስጥ። ባይ ዘ ዌይ እንዴ ኮላፕስ ያደረገ ትውልድ በጣም ብዙ። ኮላፕስ ማለት ያበላሃል እያለ ነው የሚማረው። ኩብኩባ መንፈስ እኮ ነው።
አንተስ? አበላዋለሁ። ይህን ትውልድ አበላዋለሁ። የህይወት ውሃ ወንዝ ከኔ ይፈልቃል። እግዚአብሔር ከኔ የህይወት ምንጭ ያፈልቃል። እኔ ቸግሮኝ አልወስድባቸውም። እሰጣቸዋለሁ። ትሰጣቸዋለህ። ትሰጫቸዋለሽ። ስሙኝ፣ የመጨረሻ ልበላችሁ። ዲቫይን ኤክስቼንጆች፣ የዲቫይን ኤክስቼንጅ በባህሪው በመለኮት አቅም ልክ ነው። ቆይ ለምሳሌ የሰው ንግድ እኔ የሆነ ነገር ልክ አሁን ቅድም እንዳየ ነው ሩዝ ሰጥቼ ዶሮ ነው የምትሰጠኝ። ምን ማለት ነው? በሰው አቅም ልክ ነው ትራንዛክት የሚያደርገው። የእግዚአብሔር መንግስት ውስጥ ሲሆን ግን እሷ የሚበላ ሰጠችው ነብዩ ኤልሳን። እሱ ሰው የማይሰጠውን ሰጣት። ዲቫይን ኤክስቼንጅ በባህሪው እንደ ሰው አይደለም የሚከፍልህ፣ እንደ መለኮት አቅም ይከፍልሃል። እኔ እንደዚህ ይታየኛል። ታምራት ይከተላችኋል። ታምራት ይከተላችኋል። ታላላቅ ነገሮች እጃችሁ ይገባሉ። አሕዛብ ይገዙላችኋል። የእግዚአብሔር አምላካችን ስም የተባረከ ይሁን። ደስ ያለው ሰው ካለ እልልታ ክብር ለጌታ ያመጣል። ሃሌሉያ ፕሬዝ ዘ ሎርድ ሃሌሉያ። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። ሬቨረንድንም ቴንኪዩ ማለት ፈልጋለሁ። እግዚአብሔር ይባርካል። አንዲት ሴት አለች ሁለተኛ ነገሥት ላይ የምትታወቅ ሱናማዊት ሴት፣ ታላቅ ሴት፣ ባለጠጋ ሴት። ይቺ ሴት የእግዚአብሔር ሰው ማረፍ ይፈልጋል፣ መብላት ይፈልጋል፣ ደክሞታል አለች። ቀጠላ እሱ ደግሞ ምን ትፈልጊያለሽ? የሱ እረፍት ከሷ ልጅ ጋር ሁሉ። የዲቫይን ኤክስቼንጅ በባህሪው በመለኮት አቅም ልክ ነው። ክርስቶስ ለኔና ለናንተ የጥበብ ምንጫችን ነው። እኔና እናንተ ጥበብ እናወራለን፣ ግን የዚህ ዓለም ገዢዎች እንደሚናገሩት አይነት ጥበብ ግን አይደለም። እግዚአብሔር አይኖች ካሉን ጠቢባን ነን። ክርዳድ አለ፣ ስንዴ አለ፣ የጨለማ መንግስት አለ፣ የእግዚአብሔር መንግስት አለ። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል። ራሳቸውንም በብዙ ስቃይ ወቅተዋል። ገንዘብ መውደድ አደጋ የሚሆነው እዚህ ስፖት ላይ ነው። እሱ የሚፈልገውና እኔ የምፈልገው ነገር ከተመጣጠነ እቃው ማተር ያደርጋል። ችን የሚያረካም እራሱ ይረካል። ኢሰኒድ ክርስቶስ መርከባቸው የሆነላቸው በማዕበሉ ላይ እየተንሳፈፉ የምድሪቱን አራራት ተራራ